ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳነኝ ሳምንታዩ ቲክቶክ ዊዝ ሰሎሞን በኢቢኤስ ተጀምሯል ለዛሬ እንግዳ ይዤላችሁ ቀርቤያለሁ ከርሱ ጋር በማደርገው ጭውውት ብዙ ነገሮች እንደምትማሩና አዳዲስ መረጃዎች እንደምታገኙ ተስፋ አደርጋለሁ በፕሮግራም መጨረሻ ላይም ደግሞ ሽልማት የሚያስገኝ ጥያቄ ይኖረኛል እንዳያመልጣችሁ አብራችሁኝ ቆዩ ለዛሬ ይዤላችሁ የቀረብኩት እንግዳ ዶክተር አህመድ ሁሴን ሰይድ ይባላል ዶክተር አህመድን በተለይ ደግሞ በአዲስ አበባ ዩኒቨርሲቲ የሳይንስ ፋክልቲ በ80ዎቹና በ90ዎቹ የተማራችሁ ሰዎች ተማሪዎች ወይ ደግሞ በሂልኮ የኮምፒውተር ሳይንስ እና ቴክኖሎጂ ከፍተኛ ግሌት የትምህርት ተቋም ትምህርታችሁን የተከታተላችሁ በደም ታውቁታላችሁ በአዲስ አበባ ዩኒቨርሲቲ የሳይንስ ፋክልቲ የኮምፒውተር ሳይንስ ዲፓርትመንት ውስጥ ከ1987 እስከ 95 በኢትዮጵያ ካሌንደር አቆጣጠር የተለያየ ኮምፒውተር ሳይንስ ኮርሶችን በመስጠት በኢንስትራክተርነት ያገለገለ ሲሆን ከዚያም በመቀጠል በኢትዮጵያ የመጀመሪያ የሆነውን ሂልኮ የተባለ የግል የኮምፒውተር ሳይንስ እና ቴክኖሎጂ የትምህርት ተቋም መስራች ነው ዶክተር አህመድ በቴክኖሎጂ ነክ ጉዳይ እንዲሁም በተለያዩ ጉዳዮች ላይ እንድንጫወት እንግዲህ ወደ ስቱዲዮ ስለመጣ በተመልካቾቼ ስም እጅግ በጣም አድርጌ አመሰግናለሁ እኔም በጣም አመሰግናለሁ እስቲ እንግዲህ ወደ ጫወታችን ንግባ እንግዲህ አስተዋውቂያለሁ በተሻለ መጠን ብዙ ነው ያንተ ፕሮፋይል ግን ከተመልካቾች ጋር እንድትተዋወቅ ሞር እንድትነካካ ወደ ኢትዮጵያ ለመልሰህና እስቲ የት እንደተወለድክ የት እንዳደግክ ኤሌመንተሪ ሚድል ስኩል ሃይ ስኩል እሱን ስላልጠቀስኩ እንድትነግረንና ለከፍተኛ ትምህርት ወደ ፈረንሳይ እንዴት እንደሄድክ እስቲ ባጭሩ አጫውት አመሰግናለሁ ሰለሞን እኔ ያደኩት ኢሉባቡር ነው ኢሉባቡር በተለይ እስከ 5ኛ ክፍል ድረስ የተማርኩት አባቴ ነጋዴ ስለነበሩ አዲስ አበባም ኢሉባቡር ይነግዳሉ ስለዚህ እዛ ነው ያደኩትና በጣም ምኮራበትና በጣም ደስ የሚል ሜሞሪ ያለኝ ትምህርት ቤት ኢሉባቡር ያለው እስከ 5ኛ ክፍል የተማርኩት ነው ከዛ አዲስ አበባ ከመጣሁ በኋላ እስከ 8ኛ ክፍል አፍሪካ አንድነት የሚባል ትምህርት ቤት ነበረ አሁንም ማላይቲንግ እዛ ነው የተማርኩት ከዛ ሃይ ስኩል ወደ መድኃኔዓለም ኮምፕሬሄንሲቭ እዛ ነው የተማርኩት መድኃኔዓለም እንግዲህ ሃይ ስኩል ጨረስኩ ከዛ ቀጥታ አዲስ አበባ ዩኒቨርሲቲ ቅድም እንደተከስከው እዛ ተማርኩ ማቴማቲክስ 4 አመት እንግዲህ ፈጅቷል ማትስ ሲጨርስ እንግዲህ በዛው ፈረንሳይ እንዴት እንደሄድኩ ልነግር ፈልጌ ነው ማቴማቲክስ ሲጨርስ እንደአጋጣሚ እንግዲህ ጥሩ ተማሪ ነበርኩ ስለዚህ እዛው ዲፓርትመንቱ እዛው በአስተማሪነት ሊቀጥረኝ ፈለገ አወዳደረና ወሰደኝ ከሌላ አንድ ጓደኛዬ ጋር ስለዚህ እዛው ቀረሁ ማለት ነው እዛው በአሲስታንትነት መስራት ጀመርኩ እንደአጋጣሚ እኔ ልክ የቀረሁበት አመት ማቴማቲክስ ዲፓርትመንት ውስጥ አዲስ ፕሮግራም የሚጀምርበት አመት ነበር የኮምፒውተር ሳይንስ የዲግሪ ፕሮግራም ለመጀመር ኦሬዲ የዲፕሎማ ፕሮግራም ተጀምሯል በማታ የዲግሪ ደግሞ ለመጀመር ፕሮግራም ተቀርጾ አንዳንድ ሪሶርሶች እየተሟሉ ነበርና ከዛ ውስጥ እንግዲህ ዋናው ሪሶርስ አስተማሪ ያስፈልጋል ስለዚህ አስተማሪ መማር አለበት መላክ አለበት ውጪ ስለዚህ እድለኛ ሆንኩና የመጀመሪያ ፈረንሳይ ከሄዱት ውስጥ የመጀመሪያው ሰው ስኮላርሺፕ በመንግስት የተገኘ ስኮላርሺፕ ነው በዩኒቨርሲቲ የተገኘ ስኮላርሺፕ ነው እና እኔ ነበርኩት በጊዜው ስለዚህ ቀድሜ የተላኩት እኔ ነኝና ስላክ አክቹአሊ ለ10 ወር ነበር የተላኩት ጀስት እንደው ማስተርስ ተምሮ ለመምጣት ግን እዛ ከሄድኩ በኋላ 10 ወሩ እንደጨረስኩ የፈረንሳይን የስኮላርሺፕ ኦፊስ ጠየኳቸው ነው መቀጠል ፈልጋለሁ ብዬ አክቹአሊ ኦኬ ከፈለክ ማመልከቻ ጻፍ እናስገባልን አሉኝ ጀስት 3-4 መስመር ምትሆን ማመልከቻ አስገባው አልጠበኩም ነበር በሳምንቱ መልሱ መጣ በእንደዛ ነው እንግዲህ ቀጠልኩ እንደዛ ቀጠለ በጣም ደስ ይላል እስቲ እንግዲህ በመግቢያ ላይ ደግሞ እንደገለጽኩት ሂልኮ በኢትዮጵያ የመጀመሪያው የኮምፒውተር ሳይንስ ቴክኖሎጂ ስልጠና የሚሰጥ ከፍተኛ የትምህርት ተቋም ነው አንተ ደግሞ ከመስራቾቹ አንዱ ነህ ሂልኮ የፈረንሳይን የትምህርት አሰራራያ አድርጎ እንደተከፈተም እንግዲህ አንዳንድ ቦታዎች ላይ አንብቤያለሁ ያንተም ሬዚዩሜ ላይ መቼና እንዴት ሊጀመር ቻለ እስኪ ስለዚህ ትንሽ አጫውተን ሂልኮ የተጀመረው በ1997 ነው በኢትዮጵያ አቆጣጠር አክቹአሊ እንግዲህ በዚህ መሃል ያው እኔ ፈረንሳይ ሀገር ሄጄ ትምህርቴን ጨርሼ እስከ ፒኤችዲ ድረስ ተመልሼ መጥቼ አዲስ አበባ ዩኒቨርሲቲ ጆይን አድርጌ 8 አመት አስተምሬያለሁ አሁን ይሄ በመሐከል ይሄንን ኮሌጅ የመጀመር ፍላጎት አንድ ጓደኛዬ አብሮ አደግ ጓደኛዬ ዶክተር ናስር ዲኖ ይባላል እሱ ደግሞ ለትምህርት ወደ ፓኪስታን ሄዶ ነበር እና እሱም ተመልሶ መጣ ስለዚህ አብረን ይሄን ስራ ለመስራት እኔም በበኩሌ ያስብ ነበር እሱም በበኩሌ ያስብ ነበር አቀናጀንና
ለምን አንጀምርም የሚል ነገር ውስጥ ገባን። ሰራ ነው ቀረጽ ነው ፕሮግራሙን 1-6 ወር ፈጀብን። በየካፌው በየጥጋጥጉ ቁጭ እያለን ከአንድ ከ6 ወር በኋላ ግን ስናስበው ገንዘብ የለንም። እንዳጋጣሚ በነገራችን ላይ ሁሉ ጊዜ እንደ ጥሩ ሞዴል ቆጥረዋለሁ። ገንዘብ የለንም። ወደ 150 ሺህ 200 ሺህ ብር ይፈልግ ነበር። በኋላ እንዳጋጣሚ አንድ የምናቀው በጣምም ባይሆን በሩቅ የምናቀው ሌላ ነጋዴ ጓደኛችን አለ። አቶ ሰይድ ካሴ ይባላል። ነጋዴ ነው፣ የትምህርት ሰው አይደለም። ተምሯል፣ ሃይ ስኩል ጨርሷል። ግን እንደኛ ኮሌጅ የተማረ አይደለም። ግን ሄድንና ነገር ነው እንደዚህ ፍላጎት አለን። ስንት ነው የምትፈልጉት አለን። 150 ሺህ ብር አካባቢ ጠየቅ ነው። ይገርማል። በቃ በ5 ደቂቃ ውስጥ ነው በቃ 200 ሺህ ብር አንስቶ ሰጠን እና በዚህም ሌላ እድለኞች ነን ብለን ነው የምናስበው። ያንን ብር ይዘን ነው ስራ የጀመርነው። በጣም ደስ ይላል። እንግዲህ ሂልኮ ዛሬ ላይ ምን ደርሷል? ስለዚህ ባጭሩ እንድታብራራልን እንፈልጋለሁ። ዛሬ ላይ ያለውን እድገት ምን አይነት ዲግሪዎችን በመመስክ ይሰጣል? የወደፊት ራእዩን ደግሞ እስቲ ባጭሩ ንገር። ሂልኮ እንግዲህ ሲጀመር ስፔሻላይዝድ የሆነ ስኩል ነው። ብዙ ፊልዶች የሉትም። አንድ ነገር ብቻ ነው የሚያተኩረው። ምክንያቱም ኳሊቲ ላይ ማተኮር ስለሚፈልግ ኮምፒውተር ሳይንስ ነው የጀመርነው። ሲንጀምር በዲፕሎማና በፖስት ግራጁዌት ዲፕሎማ ነው የጀመርነው። በሁለቱም ፕሮግራም በጣም ሰክሰስፉል ነበር። ገና ትምህርት ቤቱን የት እንደምናስተምር እንኳን ሳናውቅ ህንጻውን ገና ሳንከራይ ኦልሬዲ 80 ተማሪዎች ገንዘባቸውን ከፍለው ሁሉ ተመዝገቡ ነበር። የሚገርምህ በጣም ደስ የሚል ወቅት ነው እና እንደዛ ነው የጀመርነው። ዛሬ አሁንም በዛው ፊልድ ባችለር ኦፍ ሳይንስ ዲግሪ እንሰጣለን። ኦልሬዲ ወደ 8 ዓመት አለፈን መሰለኝ መስጠት ከጀመርን። በተጨማሪ ግን ከዛሬ 5 ዓመት ጀምሮ 2 የማስተርስ ፕሮግራም እየሰጠን ነው። አንድ በማስተርስ ኢን ኮምፒውተር ሳይንስ፣ አንድ ደግሞ ስፔሻላይዜሽን ጀምረናል በሶፍትዌር ኢንጂነሪንግ እያስተማርን ነው እና አሁን ወደ አይ ቲንክ ወደ 400 ተማሪ አካባቢ አለን which is big ለአንድ ፊልድ ላይ ለተሰማራ ኢንስቲትዩት ብዙ ቁጥር ነው። ወደ 400 የሚሆን ተማሪ አለ። በጣም ደስ ይላል። በጣም ደስ ይላል። እስቲ ከዚሁ ከሂልኮ ጋር እንግዲህ ከተያዘ እንግዲህ የትምህርት ተቋም ከፍተኛ የትምህርት ተቋም መስራች ነህ። ኢትዮጵያ ውስጥ ደግሞ አንድ ትልቅ ኢሹ አለ በእኔ እይታ። እስቲ ወደዛው ደግሞ ወደዛው እንሂድ። በኢትዮጵያ ውስጥ ብዙ የኢንፎርሜሽን ቴክኖሎጂ ትምህርት በተለያየ ከፍተኛ የትምህርት ተቋም የመንግስትንም ጨምሮ ይሰጣል። እንግዲህ ግል ኮሌጆችም አሉ እንደምታውቀው። በዚሁ መስክ የሚሰጠው የስልጠና ጥራቱን ጠብቆ ዓለም አቀፍ ጥራቱን ጠብቆ ወቅታዊ የሆነ በቴክኖሎጂና ሳይንስ ዙሪያ ያሉ ጉዳዮችን ሸፍኖ እንዲቀጥል ምን መሆን አለበት ትላለህ? እስቲ ስለዚህ ባጭሩ ነገር። አክቹአሊ ከኢትዮጵያ የፖፑሌሽን የህዝብ ብዛት አንጻር አሁን ያሉን የተቋማት የከፍተኛ ትምህርት ተቋማት ምናልባት ቢያንሱን እንጂ የሚበዙብን አይደሉም። እውነቱን ለመናገር እርግጥ ለብዙ ጊዜ አልነበሩንም ያን ያህል። አሁን ግን በጣም በሰፊው ነው ያለው። በዛ በኩል ገና ብዙም ይሰራል ብዬ ነው ማስበው። እርግጥ ጥራት ጋር ስንመጣ እርግጠኛ ነኝ ሁሉም ኢንስቲትዩት ሁሉም ዩኒቨርሲቲዎች የመንግስትም በለው የግልም በለው በእውነት በጣም ብዙ ይለፋል፣ ብዙ ይሞከራል። የሚጠበቀውን ያህል ላይሆን ይችላል። አንድ ነገር ግን በእርግጠኝነት የምነግርህ ተማሪዎቻችን ግን ሜቢ ዘ ቤስት ኢን ዘ ወርልድ ልትላቸው ትችላለህ። በጣም ምርጥ ተማሪዎች ናቸው ያሉን። በጣም የሚጓጉ በጣም ፍቅር ያላቸው ታታሪዎች ናቸው። ይሄን ደግሞ በምን ፕሩፍ አድርጌያለሁ? እዚህ ከመጣሁ ራሱ የተለያየ ተቋም ሂልኮ ብቻ አይደለም። ሂልኮ በአት ነው ማገኘው፣ ግን የተለያየ ተቋም ተምረው የመጡ እዚህ ሰክሰስፉሊ ስራቸውን ሲሰሩ ያየን ነው እና አሁን ያሉትም ወጣቶች እዛም ሀገርም በለው ሌላም ቦታ በለው ስትመለከት ትልቅ ተስፋ ይሰጣል። እርግጥ ጥራቱን በሚመለከት ገና ብዙ ስራ ይቀረናል። ያስተማሪ ቁጥርም ራሱ በቁጥርም በለው በኳሊቲም በለው በጥራትም በለው ገና ብዙ ስራ ይጠብቅብናል። የሪሶርስም ችግር አለብን። ይሄው እንደ ግልም ተቋም እንደ መንግስትም ካየው ግን ይሄ ሁሉ እንግዲህ በሂደት ይመጣል ብዬ ተስፋ አደርጋለሁ። በጣም ደስ ይላል። በጣም ደስ ይላል። ትልቁ ጥያቄ ጋር ልሂድ። በኢንፎርሜሽን ቴክኖሎጂ መስክ የተመራቂ ቁጥር በዝቶ እናያለን እና ስራውና የተመራቂ ቁጥር አለመመጣጠን ሊመጣ ይችላል ብዬ ፈራለሁኝ። ስለዚህ ይሄ ደግሞ ከሆነስ ይሄንን መሰረታዊ ችግርን መቅረፍ ይቻላል ተመራቂው በዝቶ ስራው ከሌለ። ስለዚህ ይሄንን እንዴት ታይዋለህ? ይሄ በጣም ክሪቲካል ጥያቄ ነው። በጣም ወሳኝ ጥያቄ ነው። ምክንያቱም አሁን የምናወራው ስለ ሰፕላዩ ነው። እናቀርባለን፣ እሺ እናቀርባለን፣ ጥሩ ተማሪ እናመርታለን፣ ግን ስራ የማያገኝ ከሆነ ዋጋ የለው እና በዲማንዱ በኩል በቀጣሪው በኩል በአጠቃላይ በኢኮኖሚ በኩል ከፍተኛ የሆነ እንቅስቃሴ መደረግ ይኖርበታል። የተቀናጀ እንቅስቃሴ መደረግ ይኖርበታል ብዬ አስባለሁ። እርግጠኛ ነኝ አሁን ያለው ምናልባት የተሻለ
ኢኮኖሚ እንቅስቃሴ ለአይቲዩም ሴክተር በተወሰነ መልኩ ረድቷል ብዬ አስባለሁ። ግን ገና ብዙ ይቀረዋል። ለምሳሌ በገቨርንመንት ከሄድን በጣም ላንድ ማርክ የሆኑ ስራዎች ተሰርተዋል። አሴም ታይም ግን ለምሳሌ ኢገቨርናንስን በሚመለከት ብዙ ፑሽ ማድረግ ያለብን ይመስለኛል። አሁን አይቲ እንግዲህ በየሴክተሩ በየዘርፉ ነው የሚገባው እንደምታዩና ያ ሁሉ የተማረን ሰው የሚፈልግ ነው። ስለዚህ ያንን በጣም ፑሽ ማድረግ አለብን። ያን ፑሽ የምናደርገው የግድ ተማሪዎቻችን እንዲቀጠሩ ብለን አይደለም። ምክንያቱም ከአይቲዩ የምንጠቀመው ነገር አለ ወይም አገሪቷ ትጠቀማለች ብለን ስለምናስብ ነው። ቢሮክራሲውን ይቀንስልናል፣ ቢዝነሱን ያቀላጥፍልናል ብለን ስለምናስብ ነው። እና በዛ በኩል ብዙ ስራ መሰራት አለበት። ግን የሎካል ወይም ደግሞ የኢትዮጵያን ማርኬት ብቻ አይደለም ማየት ያለብን፣ የውጭኑ ማየት እንችላለን። በተለይ በአይቲ ደግሞ እድለኞች ነን እኛ። ምክንያቱም በጣም ብዙ ወጣቶች አሉን፣ ብዙ ወጣቶች አይቲ እየተማሩልን ነው። ስለዚህ አውትሶርሲንግ ማሰመቻ ልክ አሁን ህንዶቹ እንደሚያደርጉት ይሄን ነገር በነገራችን ላይ ከዛሬ 15 ዓመት ጀምሮ ስናወራው የነበረ ነገር ነው። ቱሳም ኤክስተንት ተጀምረዋል፣ ግን ከዚህ በላይ መድረስ ነበረብን ብዬ አስባለሁ። የአሜሪካን ካምፓኒዎችን የዩሮፒያን ካምፓኒዎችን መሳብ የሚያስችል የሰው አቅም አለን። የወጣቶቻችን አቅም ከህንዶቹ የሚበልጥ እንጂ የሚያንስ አይደለም ብዬ ነው ማስበው። እኔ እዚህ አሁን ህንዶች አሉኝ አብሮኝ የሚሰሩ ከራሴ ወጣቶች ጋር ሳወዳድራቸው እውነቴን ነው የምልህ ምንም የሚጎልን ነገር የለም። ስለዚህ የሚያስፈልገውን የፖሊሲ በለው የኢንፍራስትራክቸር ኢሹ ሶልቭ ካደረግ ነው ካቃለል ነው አውትሶርሲንግ ታርጌት የማናደርግበት ምንም ምክንያት የለም። አሁን በዛ ሴክተር እንግዲህ የቴሌኮሙኒኬሽን ኢሹ አለ፣ የኢንፍራስትራክቸር ኢሹ አለ። ሞባይል አፕሊኬሽን ዴቨሎፕመንት ማድረግ ከፈለግን በዛ ጉዳይ ብዙ መስራት ያለበት ነገር አለና እዚህ ላይ ከመንግስት ብዙ ይጠበቃል ብዬ አስባለሁ። ከኛ ብቻ ሳይሆን ከመንግስትም ብዙ ገዛ መኖር አለበት ብዬ አስባለሁ። ያንን ማቀናጀት ከቻልን ሎካል ማርኬቱን ብቻ አይደለም ለዓለም አቀፍ ገበያ መትረፍ የሚያስችል ብቃትም ቁጥርም አለን ብዬ አስባለሁ። በጣም ታንኪዩ። በጣም ትልቅ ነጥብ ነው ያነሳው። እንግዲህ ስለ ትምህርት ስለ አንዳንድ ነገሮች ተጫውተናል። ደግሞ በተጨማሪም ደግሞ ፒኤችዲንም ጨምሮ እዚህም በአሜሪካ ነገር የሰራው ስራ እንግዲህ የሳይበር ሴኩሪቲ ፕሮፌሽናል ኤክስፐርት መሆንህን በእንግዲህ እድል በመጠቀም እስቲ ስለ ሳይበር ሴኩሪቲ እናውራ። መቼም የሳይበር ሴኩሪቲ ዘርፍ ምን ያህል ግዙፍ እንደሆነ አንዳንድ እውነታ መረጃዎችን መጥቀስ ሳይኖርብን አይቀርም። ምን ያህል ግዙፍ ነው ሳይበር ሴኩሪቲ? በመላው ዓለም በየዓመቱ $500 ቢሊዮን ያህል ኪሳራ ወይም ስርቆት ከሳይበር ክራይም ጋር በተያያዘ ይደርሳል። በአሜሪካን ሀገር ብቻ ባለፉት 6 ዓመታት ሳይበር አታክ በ680% ያህል ጨምሯል። ለምሳሌ ያክል የአሜሪካ የመከላከያ ሚኒስቴር ስር የሚገኝ አንድ ብራንች አለ፣ የመንግስት የሚሊተሪ ብራንች ዩኤስ ኔቪ ወይም ባህር ኃይል የሚባለው ማለት ነው። በየሰዓቱ 110,000 ያህል ሳይበር አታክ ይደርስበታል። በየሰከንዱ 30 ያህል መሆኑ ነው እንግዲህ። እንዲሁም በዚህ ባሳለፍነው በ2015 አጋማሽ ላይ ወይ መጨረሻ አካባቢ ላይ ኦፒኤም የተሰኘ የአሜሪካ መንግስት ፌዴራል ተቋም ወይም ኦፊስ ኦፍ ፐርሰናል ማኔጅመንት ከ5 ሚሊዮን በላይ ሰዎችን ለጥቃት የዳረገ የፐርሰናል አይደንቲቲ ቴፍት ሰለባ ሆኗል። በጣም ትልቅ አደጋ። በየዓመቱ በመቶ ሺዎች የሚቆጠሩ ሳይበር አታክ ሙከራዎች የኒኩለር ፓወር ፕላንቶች ላይ፣ የፓወር ግሪድ ሲስተሞች ላይ፣ የትራንስፖርት መገናኛ ተቋሞች ላይ፣ የጠፈር ምርምር ናሳን ጨምሮ በጣም ብዙ ሙከራዎች ይደርሳሉ። እንግዲህ የአሜሪካ መንግስት ይሄንን ለመቋቋም ከፍተኛ ጥረት ያደርጋል። ከ2015 እስከ 2020 ባለው ጊዜ ውስጥ የሚገመተው ወጪ ሳይበር ሴኩሪቲን እንኳን ማኔጅ ለማድረግ $65 ቢሊዮን የአሜሪካን ዶላር ነው። አሜሪካን ሀገር ብቻ የምታወጣው ገንዘብ ለሳይበር ሴኩሪቲ ማለት ነው። እንግዲህ ዝቅ ብሎም በግለሰብ ደረጃ በብዙ መቶ ሺህ የሚቆጠሩ ሰዎች የሳይበር አታክ ሰለባዎች ናቸው። ክሬዲት ካርድ ኢንፎርሜሽናቸው፣ የዚህ ሀገር ሶሻል ሴኩሪቲ ኢንፎርሜሽናቸው፣ የግሪን ካርድ ኢንፎርሜሽናቸው፣ ፓስፖርት ነምበራቸው የተሰረቀ እንዲሁም በብላክ ማርኬት ብላክ ሳይት የምንላቸው ኢሌጋል ዌብሳይቶች ላይ በጨረታ ሁሉ ይሸጣል። ክሬዲት ካርድ የሰው ተሰርቆ የስንትና ስንት ሺህ ባላንስ ያለው $4-5 እየተጫረቱ ሰዎች የሚገዙበት ሁሉ ሁኔታ ያለበት ከፍተኛ ወንጀል። እንግዲህ ዶክተር አህመድ ይሄን በሙሉ ታውቃለህ፣ ለተመልካቾች ለመንገር ያህል ነው። ስለዚህ እስቲ ዶክተር አህመድ እንደዚህ ግዙፍ የሆነ ሳይበር ሴኩሪቲ ምንድን ነው? ለምንስ በአይቲ መስክ ውስጥ እጅግ በጣም ወሳኝ የሆነ ዘርፍ ሆነ? እስቲ ያጫውተን ባጭሩ። ወደ ጥያቄው ከመሄድ በፊት እንደው ያነሳቸው ፖይንቶች በጣም ደስ የሚሉ ናቸውና አንድ ሁለት ነገር ሊጨምርልህ። አንደኛ እኔ ራሴ ክሬዲት ካርድ ተሰርቅ ያለው ከዚህ በፊት ታርጌት እንዳጋጣሚ ሊገዛ ታርጌት was a big እንትን ነበርና ተሰርቅ ያለው ከዚህ በፊት የዛሬ ዓመት አካባቢ። ሁለተኛ መጨመርልህ አንድ ስታቲስቲክስ በአመት በ2014 317 ሚሊዮን ቫይረስና ማልዌር የምንላቸው አጠቃላይ የቫይረስና የቫይረስ ዘሮች ማለት ነው። በአንድ አመት 317 ሚሊዮን
የማልዌር እንትኖች ናቸው የተጻፉት የተለቀቁት። ይሄ የሲማንቴክ የሚባል ካምፓኒ ስታቲስቲክስ ነው። ምናልባት ሶስተኛ ነገር የሚጨምርልህ እንደዚህ ሰዎች ኳንቲፋይ ማድረግ ይችላል አደጋቸውን የደረሰባቸውን። እኛ ደግሞ ማድረግም አንችልም። ምን ያህል እንደተዘረፍን ማናቀም፣ ምን ያህል እየተጠቃን እንደሆነ ማናቀም። ይሄ ደግሞ የባሰ ችግር ነው ብዬ ነው ማስበው። እና ኤኒዌይ ወደ ጥያቄው ስንመለስ ሳይበር ሴኩሪቲ ትልቅ ኤሪያ እየሆነ የመጣ ነገር ነው። ምክንያቱም ሳይበር ሴኩሪቲ ዛሬ በተለይ አንዳንድ ሴክተሮች ላይ ወደ አይቲው ባትገባ ይሻልሃል በቂ የሳይበር ሴኩሪቲ ኢንፍራስትራክቸር ካላስቀመጥክ። ምክንያቱም እንትንህን የዲጂታል ወይም ደግሞ የመረጃ ንብረቶችህን እንዲሁ ዝም ብለህ ፀሐይ እንዲሞቅ እያሰጣ ነው ምንም ኮንትሮል ሳይኖር ማለት ነው። ምክንያቱም ዛሬ በዚህ በኢንተርኔት ኤጅ የሳይበር አታክ ድንበር የለውም። ኢትዮጵያዊ ከሆንክ ላንተ የሚመጣው ሌባ ከኢትዮጵያ ብቻ አይደለም፣ ኢንተርናሽናሊ ከየትም ኮርነር ሊሆን ይችላል። ከአሜሪካ ሊሆን ይችላል፣ ከራሽያ ሊሆን ይችላል፣ ከቻይና ሊሆን ይችላል፣ ከብራዚል ሊሆን ይችላል። ስለዚህ ድንበር የሌለው ስርቆሽ ስለሆነ አንዳንድ ቦታ እንዳልኩ ለምሳሌ እንደ ባንኪንግ ሴክተር እንደ ለምሳሌ ገቨርንመንትን ብንወስድ እንደ ኢንላንድ ሬቨኒው የሀገር ውስጥ ገቢ ለምሳሌ ትልቅ ገንዘብ የሚያንቀሳቅስ ድርጅት ብዙ ኢንፎርሜሽን ያለው መስሪያ ቤት አይነት የኢንፎርሜሽን ሴኩሪቲ ኢንፍራስትራክቸሩን አስቀድሞ ካላሰበ በስተቀር ወደ አይቲ መግባት እንደው መታሰብም የለበትም። ወይም ከታሰበ ደግሞ በተቻለ መጠን ሎካሊ ኮንፋይንድ የሆነ ሲስተም መሆን አለበት። እንደዛም ሆኖ ግን ዛሬ የምናወራው አታክ ከውጭ ብቻ አይደለም። አንዳንዴ ስለያየው የውጭና የውስጥ እንለዋለን፣ ኢንተርናል ኤንድ ኤክስተርናል። የሚገርም የኢንተርናሉ ይበልጣል። ኢንተርናሉ ማለት የራሳችን ስታፎች ሊሆኑ ይችላሉ፣ የተመሳጠሩ ከሌላ ከውጭ ካለ አካል ጋር አብረው ሊሰሩ ይችላሉ። እና ኢንተርናሉም ቢሆን አስቸጋሪ ነው። አሜሪካ ውስጥ የተጠናው ጥናት የሚያሳየው ኢንተርናል አታኩ እንደውም ሞር ዴንጀረስ ነው የሚሆነው። ስለዚህ እነዚህ ነገሮች ባሉበት ሳይበር ሴኩሪቲ ግዴታ የሚሆንባቸው ሴክተሮች አሉ። እሱ ከሌለ አይቲው መኖር የለበትም የምንልበት ሴክተር ሁሉ አለ ማለት ነው። እና ሳይበር ሴኩሪቲ እንግዲህ በዚህ ደረጃ ነው የምንገልጸው። በጣም ደስ ይላል። በግለሰብ ደረጃ ይሁን በድርጅት እንዲሁም በመንግስት ተቋማት እንኳን አኳያ ቅድም እንዳልከው ከኢንተርኔት ጋር ከተያዝንባት ሰከንድ ጀምሮ ሁላችንም ለዚህ የሳይበር አታክ ወይም ደግሞ የሳይበር ወንጀል የተጋለጥን አይደለም። ስለዚህ ሳይበር አታክ ምንድነው? እስቲ አይነቶቹን በአጭሩ ምን አይነት ጥቃቶች አሉ? ሳይበር አታክ ምንድነው? ይሄስ ጥቃት በግለሰብ በተቋማት ወይ በመንግስት ላይ ሊደርስ የሚችለው እንዴት ነው? እንግዲህ የሚያመጣው አደጋ የተወሰነውን ጠቅሰው። ሳይበር አታክ እንግዲህ የቅድም ያልኩትን የመረጃ አሴቶቻችንን ታርጌት ያደረገ እንትን ነው አታክ ነው። እና የመረጃ አሴት የምንላቸው ከዳታዎቻችን ይጀምራሉ። ዳታዎቻችን አሉ፣ ሰርቨሮቻችን አሉ፣ ኮምፒውተሮቻችን ራሳቸው አሉ፣ ወይም የኮሙኒኬሽን ኢንፍራስትራክቸሮቻችን አሉ። ዛሬ እንደውም ከዛም አልፈው ለምሳሌ የፓወር ኢንፍራስትራክቸራችንም ሁሉ ሊሆን ይችላል፣ የውሃ ኢንፍራስትራክቸራችንም ሊሆን ይችላል። እነዚህን ሁሉ ያካትታል የዛሬው እንትን። ስለዚህ አታኮቹ እንዴት ነው የሚገቡት? ብዙ ጊዜ እንግዲህ በዚህ በኢንተርኔት ኮኔክትድ ከሆንን በአብዛኛው፣ ካልሆን ደግሞ በተለያየ መልኩም ሊሆን ይችላል። በኢንተርኔት ኮኔክትድ ከሆንን ብዙ ጊዜ አታክ የሚመጣበት ምክንያት ራሳቸው ሲስተሞቻችን መጀመሪያውኑ የራሳቸው የውስጥ ድክመት ስላለባቸው ነው። ብዙ ጊዜ ምን እንላለን? ሶስት ነገሮች መኖር አለባቸው አታክ እንዲኖር። አንደኛ ቫልዩ የምንሰጠው ዋጋ የምንሰጠው አሴት መኖር አለበት። ያ ከሌለ አህያም የለኝ ከጅብ አልጣላም። ስለዚህ አንደኛው አሴቶቻችን ምንድናቸው የሚለው ነው። እንደ ግለሰብም ካሰብከው፣ እንደ መንግስትም ካሰብከው፣ እንደ ቢዝነስም ካሰብከው። ሁለተኛ አሴቶችን የሚጠብቁት ሲስተሞች ዊክነሳቸው ምንድነው? የሚገርምህ በየቀኑ ነው ዊክነስ ዲስከቨር የሚደረገው። አንዳንድ ጊዜ በቀን ውስጥ በሺህ የሚቆጠሩ ዊክነሶች ዲስከቨር ይደረጋሉ። በሺህ የሚቆጠሩ እርግጥ ዲስቲንክት የሆኑት ዊክነሶች ትንሽ ሊሆኑ ይችላሉ። ግን እነዛ ዊክነሶች በየአፕሊኬሽኑ፣ በየሰርቨሩ፣ በየኦፕሬቲንግ ሲስተሙ ስለሚገኙ እነዛ ሁሉ ስትቆጥራቸው አንዳንድ ጊዜ በሺህ የሚቆጠሩ ዊክነስስ በሲስተሞቻችን ውስጥ አሉ። ለምሳሌ አሁን እኔ የምሰራበት መስሪያ ቤት እዚህ አሜሪካ ውስጥ በየሳምንቱ ነው ዊ ኮል ኢት ቨልነራቢሊቲ አሴስመንት እንለዋለን። የድክመታችንን እየፈለገ የሚያገኝ ሲስተም ረን እናደርጋለን፣ እስካን እናደርጋለን። በየሳምንቱ በመቶዎች በሺዎች አንዳንዴ የሚቆጠሩ ነገር ነው የምናገኘው። ስለዚህ ሁለተኛው ቅድም እንዳልኩ ድክመቶቻችን ናቸው። ሶስተኛው አታክ ነው። አታኩ ከውጭ የሚመጣ ነው። ከውጭ የሚመጣ ስልህ እነዛን ዊክነሶች ወይም እነዛን ድክመቶች ተጠቅሞ አታክ ሊያደርግን የሚመጣው ሃከርስ በለው፣ ገቨርንመንት ኤስፒዮናጅ በለው፣
ሌላም ቴሮሪዝም በለው አክቲቪዝም በለው ይሄ ሁሉ እንግዲህ ያንተን አሴቶች አታክ ለማድረግ የሚመጡ ናቸው። ምን ያደርጉታል? አሴትህን ብዙ ነገር ሊያደርጉ ይችላሉ። ገንዘብህን ሊዘርፉ ይችላሉ። ከባንክ ኮምፕሊትሊ ስምህን ሊያጠፉ ይችላሉ። የመሬት ባለቤትነትህን ታይትል ሊያበላሹት ይችላሉ። አይደለም እንዴ? ወደ ግለሰብ ስንመጣ ደግሞ ፕራይቬሲን አታክ ሊያደርጉ ይችላሉ። ለምሳሌ ሞባይላችን ውስጥ አሁን ብዙ ኢንፎርሜሽን እናስቀምጣለን። አንዳንዶቹ ምናልባት ፕራይቬት ናቸው ወይም ሴንሲቲቭ ናቸው። እነዛን ሊወስዱብን ይችላሉ በቀላሉ። ዛሬ ኢንተርኔት ላይ ኮኔክትድ በሆንክ በ20 ደቂቃ ውስጥ ኦልሬዲ ሳምበዲ አንተ ጋር ደርሶ እያየህ ነው። ይሄ የዛሬ ስንት ዓመት የተሰራ ስታቲስቲክስ ነው። በ20 ደቂቃ ውስጥ ሳምበዲ አንተ ጋር አጥቂ ማለት ነው። እንደው እንትን ሮቦትም ሊሆን ይችላል ነገራችን ላይ ጀስት በየቦታው የሚበትኑት አይደለም። ኦልሬዲ ፖክ እንትን እያደረገህ ነው እየመረመረህ ነው። እና ኢንትረስቲንግ ነገር ካገኘ ይቆያል አንተ ጋር ማለት ነው። ዲስ ጋይ ጥሩ ኢንፎርሜሽን አለው፣ ስለዚህ የሆነ ነገር ማድረግ ይችላል። ሌላም ሊያደርጉ ይችላሉ። ለምሳሌ ኢምፖርታንት የሆነ ዶኩመንትህን መውሰድ እንኳን ባይፈልጉ በኢንክሪፕሽን ይቆልፉትና ለመክፈት ስትሞክር አይከፈትልህም። ግን የምትፈልገው ዶኩመንት ነው። ከዛ ገንዘብ ክፈለኝ ይላል። ከዛ በኋላ ራንሰምዌር ይባላል። ገንዘብ ካልከፈልከን በስተቀር እንትን አንልም ይለዋል፣ አንከፍትልህም ይለዋል፣ ይነግረዋል። ከዛ ገንዘብ ትከፍላለህ ማለት ነው። ስለዚህ በዚህም በለው በዛ ብዙ ጊዜ ዓላማቸው ገንዘብ ነው። አንዳንድ ጊዜ ደግሞ ጀስት እውቅና ማግኘት ይፈልጋሉ። አንዳንዴ ፖለቲካል ሞቲቬትድ የሆኑ እንትኖችም አሉ። አክቲቪዝም የምንለው ነው። በዚህ በጣም የታወቁት ነው አናነመስ የሚባሉት ናቸው አይደለ? ኤግዛክትሊ። የእነሱና የስኖደንም የዊኪሊክም አለ፣ ብዙ ታሪክ አለው። ስለዚህ እነዚህ ሁሉ ናቸው ብዙ መዘዝ የሚያመጡ። በጣም ይገርማል። እንግዲህ ይሄ ነገር በጣም ትልቅ ነገር ነው። ሳይበር ሴኩሪቲ በጣም ግዙፍ የሆነ በአይቲ ውስጥ ያለ ሴክተር ወይም ዘርፍ ነው። ስለዚህ እስቲ ወደ ትምህርቱና ወደ ፕሮፌሽኖቹ ባጭሩ እንጫወትና በዚህ በአሜሪካና በሌሎች በርካታ ሀገራት በሳይበር ሴኩሪቲው ዙሪያ በከፍተኛ ደረጃ ትምህርት ይሰጣል። ከፒኤችዲ ዲግሪ አንስቶ ያንተም እንግዲህ ሴኩሪቲ ጋር በተያያዘ ነው ፒኤችዲ እና ከፒኤችዲ አንስቶ እስከ መጀመሪያ ዲግሪ ድረስ በጣም ብዙ ትምህርቶች ይሰጣሉ። በስራ ደረጃም ብዙ ፕሮፌሽናል ስራዎች አሉ ተዘርዝረው የማያልቁ። እዚህ አሜሪካ ነገር የሰራውም ስራ ታይትሉን ቅድም እንደተናገርኩት ሙያዎች አሉ እና በጣም ሙያው እንዲያውም በአደጉት ሀገራት ተፈላጊና ጥሩ ገንዘብ የሚያስከፍልም ሙያ ነው። እስኪ ስለ በዚሁ ዙሪያ ላይ በሳይበር ሴኩሪቲ ፊልድ ምን አይነት ትምህርቶች እንዳሉ ለተመልካቾቻችን ትንሽ ግንዛቤና ምን አይነት ስራዎችም እንዳሉ ባጭሩ አጫውተል። ጥሩ። በጣም የሚገርም ነው። እኔ ስሰራ ፒኤችዲን በኮምፒውተር ኔትወርክ ሴኩሪቲ የዛሬ 20 ዓመት አካባቢ ነው። የዛሬ 20 ዓመት ሰለሞን እንጃ ምን ስሰራ እንደነበር አላውቅም። 20 ዓመት ኢማጂን ገና መጀመሩ ነበር ሳይንሱ። እኔ ኦልሞስት ለ10 ምናምን ዓመት እዛ ዩኒቨርሲቲ ሳስተምር ሂልኮን ቢውልድ ሳደርግ ትቼዋለሁ ይሄን ኤሪያ። አሁን ተመልሼ ልመጣ ስሞክር የዛሬ 5 ዓመት አካባቢ የአርኪኦሎጂ ቁፈራ ነው የሆነው። ብዙ ነገር ተቀይሯል፣ ኮምፕሊት ተቀይሯል በቃ። እና ዛሬ በተለይ አሜሪካ ውስጥ እርግጠኛ ነኝ ምናልባት ከዓለም እንደ አሜሪካ በዚህ በሴኩሪቲ ኤሪያ በጣም እንደዚህ ነግሶ የወጣ ሀገር ያለ አይመስለኝም። በጣም በሚገርም ሁኔታ ራሱ የኮምፒውተር ሴኩሪቲ ፊልድ ከኮምፒውተር ሳይንሱ ብቻውን ራሱ የበለጠ ነው እስኪመስልህ ድረስ አድጓል። እና በጣም ብዙ ኤሪያዎች አሉ። ለምሳሌ እንደ ቅድም የጠቀስከው የሴኩሪቲ ኢንጂነሪንግ ስራ የኢንፍራስትራክቸር ወይም ፔሪሜትር ሴኩሪቲን የመጠበቅ አንድ ኢምፖርታንት ስራ ሆኖ ተገኝቷል። የኢንሲደንስ ሬስፖንስ አለ። ኢንሲደንት ሲያጋጥምህ አሁን ኢንሲደንት ሲያጋጥምህ አይባልም፣ በየቀኑ ነው የሚያጋጥምህ። በቀን ስንት ጊዜ ነው የሚያጋጥመኝ ነው እንደውም። እና ስለዚህ ኢንሲደንስ ሬስፖንስ ራሱን የቻለ አንድ ትልቅ ኤሪያ እየሆነ የመጣ ኤሪያ ነው። የዲጂታል ፎረንሲክስ ልክ አሁን ፎረንሲክስ ብለን በፖሊስ እንደምናየው ወንጀል ሲፈጸም እንደምናየው ዲጂታል ፎረንሲክስ ሂውጅ ኤሪያ ነው። ከሱ ጋር ተያይዞ የማልዌር ኢንጂነሪንግ የምንለው ነገር አለ። ማልዌሩን ካፕቸር አድርገን ወይ ሜሞሪ ላይ እናገኘዋለን ወይ ዲስክ ጋር እናገኘዋለን። ካፕቸር አድርገን ሪኢንጂነር አድርገነው ወደ አሴምብሊ ላንጉጅ ቀይረ ነው መርምረን ምንድነው ጸባዩ፣ እንዴት ነው ፕሮፓጌት የሚያደርገው፣ ምንድነው አታክ የሚያደርገው፣ ይሄ ማልዌር ኢንጂነሪንግ ይባላል። በጣም ሰፊ ኤሪያ ነው። አሁን እዚህ ሀገር በጣም ይሰራበታል። አናሊሲስ አለ ደግሞ። ምክንያቱም አንድ አታክ ሲመጣ ኢንሲደንቱ በአብዛኛው ፎከስ የሚያደርገው መከላከሉና ማስወገዱ ላይ ነው። ይሄ ግን አናሊሲስ ሰርቶ ዲፕ መሄድ ይፈልጋል ደግሞ አንዳንድ ጊዜ እና ይሄ ደግሞ የሴኩሪቲ አናሊሲስ ስራ ነው። ከዛ በተጨማሪ ግን የኮምፕላያንስ ሳይድ ደግሞ አለ፣ የኦዲተር ሳይድ አለ። ምክንያቱም አሁን ባንኮችን ብንወስድ ብዙ ኦርጋናይዜሽን ብንወስድ ኮምፕላያንት መሆን አለባቸው። የሆነ
ሬስፔክት ሊያደርጉት የሚገባ ህግና ሬጉሌሽን አለ እነዛን ደግሞ መቆጣጠር ያስፈልጋል እነዛን ማስፈጸም እነዛን መቆጣጠር የኦዲቲንግ ስራ አለ በዛ ኤሪያ ደግሞ እንደዚሁ በጣም ብዙ ሰፋ ያሉ ስራዎች አሉና ሪሊ የሳይበር ሴኩሪቲ ኤሪያ አሁን በጣም ሰፍቷል አንድ ሰው ይሄን ሁሉ ሊሸፍነው የሚችለው ነገር አይደለም በቀላሉ የተለያዩ አይነት ሰዎች የሚያስፈልጉበት ኤሪያ ይሆነ መጥቷል በጣም ደስ ይላል በጣም እንግዲህ ግሩም ነው የመጀመሪያው ክፍል ጨዋታችን እዚህ ጋር እንቋጫለን በሚቀጥለው ሳምንት ደግሞ በዚሁ በሳይበር አታክ እና በሳይበር ሴኩሪቲ ዙሪያ የመከላከልን ግንዛቤ ከማስጨበጥ እንዴት እንደምንከላከል የተወሰነውን ጠቅሰናል ግን በሰፊው ደግሞ አዌርነስ ወይ ደግሞ ግንዛቤ የምንለውን አንስተን የራሳችንን ተቋሞቻችንን እንዴት መጠበቅ እንዳለብን ደግሞ እንጫወታለን በክፍል 2 በተጨማሪም የሳይበር ሴኩሪቲ ወቅታዊና እንግዲህ የወደፊት ገጽታ ከኢትዮጵያ ሁኔታ ጋር ደግሞ እያዛመድን እንጫወታለን ዋናው ደግሞ የራሳችንን ሀገር ሁኔታ መቃኘቱ ነው እንግዲህ የዛሬውን ፕሮግራም ከማጠቃለል በፊት የሳምንቱን ጥያቄ ነው ጥያቄው ከሚከተሉት ውስጥ በመጀመሪያ የተፈጠረው የኢንተርኔት ብራውዘር ወይንም ድህረ ገጽ መመልከቻ ቴክኖሎጂ የቱ ነው ፋየርፎክስ ኢንተርኔት ኤክስፕሎረር ክሮም ሳፋሪ የዛሬው ሽልማት ለመጀመሪያዎቹ 5 ሰዎች የሚሰጥ ሲሆን በ8862 ትክክለኛው መልስ ለሚሰጡ ሰዎች ለእያንዳንዳቸው የ100 ብር የሞባይል ካርድ ይሆናል ለሁላችሁም መልካም እድል ተመልካቾቻችን የዛሬው መጀመሪያው ክፍል ፕሮግራም ከዶክተር አህመድ ጋር ያደረኩት ጫወታ ይሄን ይመስል ነበር ሳምንት በክፍል 2 በተመሳሳይ ፕሮግራም ነው ተጠብቃችሁ አስተያየቶቻችሁ እንደተለመደው ጽፉልኝ ይደርሰኛል በኢሜል በፌስቡክ በትዊተር በተለያየ መንገድ ጽፉልኝ ይደርሰኛል በተለይ በፌስቡክ ላይ ነው በጣም አክቲቭ ነኝ ፔጅን ደግሞ ላይክ ብታደርጉ እዛ ላይ የምጽፈውን ነገር በቀላሉ በኒውስ ፊዳችሁ ላይ ማየት ትችላላችሁ ስለዚህ በእንደዚህ ከኔ ጋር መገናኘት ትችላላችሁ ሳምንት በዚሁ ፕሮግራም በክፍል 2 እስከማገኛችሁ ቸር ሰንብቱ ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ ሳምንታዊ ቲክቶክ ዊዝ ሰለሞን በኢቢኤስ ተጀምሯል የዛሬው ፕሮግራም ከባለፈው ሳምንት የቀጠለ የክፍል 2 ፕሮግራም ነው የሚሆነው ትዝ ይላችሁ እንደሆነ ከዶክተር አህመድ ጋር በጣም መልካም የሆኑ ጫወታዎችን ባለፈው ሳምንት ተጫውተናል ስለ ራሱ ስለ ትምህርቱ ስለ ስራው እንዲሁም ደግሞ የሂልኮ የግል የኮምፒውተር ተቋም መስራች እንደሆነ ስለሱ ማጫወተናል ከዛ ጋር ማያይዘን ደግሞ ኢትዮጵያ ውስጥ ስላለው የትምህርት ሁኔታ በቴክኖሎጂ ዙሪያ በሳይንስ ዙሪያ ተጫውተናል እንግዲህ ዛሬም ይሄንን ጫወታ ነው የምንጫወተው ስለ ሳይበር ሴኩሪቲም ደግሞ ተጫውተናል ምክንያቱም ዋና ሙያውም እዚህም ሀገር በዚህ ሙያ ላይ በጣም በከፍተኛ ስራ ኃላፊነት ተሰማርቶም ስለሰራ እሱ ትልቅ ቶፒክ ነው ስለማስብ ብዙዎቻችሁም ደግሞ ብዙ ጊዜ ይሄን ቶፒክ ደጋግሜ እንዳወራ ስለምትጠይቁኝ ይሄንን ጫወታ ሳምንት ጀምረን ነበር ዛሬ ደግሞ ጫወታችንን በመቀጠል በዚሁ በሳይበር ሴኩሪቲ ዙሪያ ጥቃቱ እንዴት መከላከል እንደምንችል እንዴት ግንዛቤ ሁሌ መጨበጥ እንደምንችል በተጨማሪም ከኢትዮጵያ ሁኔታ ጋር ደግሞ ያለውን ነገር እያዋዛን እያዛምድን በሰፊው እንጫወታለን በፕሮግራም መጨረሻ ላይ ደግሞ ሳምንት ለጠየቁት ጥያቄ ምላሹንም አሳውቃችኋለሁ ከዝግጅቱ ጋር መልካም ቆይታ ዶክተር አህመድ እንግዲህ በድጋሚ እንኳን ደህና መጣህላለሁኝ ባለፈው የተለያዩ ነገሮችን ስንጫወት ነበረ በጣም ብዙ ነገሮችን አጫውተናል አስተምረናል ዛሬም ከዚያው እንቀጥላለን
ሳምንት ስለ ጥቃቱ ምን ማለት እንደሆነ የሚያመጣው መዘዝ ነበር የተጫወት ነው። ዛሬ ደግሞ እስቲ ይሄን ነገር እንዴት ነው መከላከል እንደምንችለው እንዴት ነው አዌር መሆን የምንችለው ኢሜል አታችመንት የውሸት ከመክፈት በፌስቡክ ላይ የማይሆን አፕ ሎድ አድርጎ የፌስቡክ አካውንታችን በሙሉ ሀክ ከመደረግ ከግለሰብ ነው እንኳን ባነሳው ወደ ድርጅትና ወደ መንግስት ደግሞ አንተም ትጨምርበታለህ ከሱ ተነስተን እንዴት ነው በጣም ጠንቃቃና በጣም በዚህ ነገር ላይ ንቁ መሆን ያለብን የሚለው እንድንጫው ስለፈለኩ ነው። ስለዚህ ሳይበር አታክን መከላከል ግንዛቤ እስቲ በአጭሩ ለተመልካቾቻችን አጫውትልን። ግለሰቦች፣ የመንግስት ተቋማት፣ የግል ተቋማት ከዚህ ነገር ራሳቸው እንዴት መጠበቅ እንደሚችሉ እስቲ። በእውነቱ ይሄ በጣም ሰፊ ቶፒክ ነው። በጣም ሰፋ ያለ ጊዜ የሚፈልግ ነው። ባጭር እንደዚህ ብዙ መናገር ከባድ ነው። ኢንዲቪጁዋል ያልከው በግል ላሉ በእውነቱ ያንተ ፕሮግራም ከዚህ በፊት ረን ያረከውን አይቼው ነበር። በጣም ጥሩ ምክሮች እዛ ላይ በደንብ ይገኛሉ ብዬ አስባለሁ። ለመድገም ያህል በእጃችን ላይ ያለው ሞባይል ከፍተኛ ጥንቃቄ የሚፈልግ ነገር ነው። ውስጡ ያለው ነገር ያስቀመጥናቸው ዶክመንትም በለው ቪዲዮም በለው ፎቶም በለው ዋቴቨር ሴንሲቲቭ ናቸው ብለን ካሰብን ጥንቃቄ መውሰድ አለብን። አይ ያስቀመጥኳቸው ዲጂታል ኢንፎርሜሽኖች እዚህ ውስጥ ያሉት አሴቶቼ ብዙም ጠቃሚ አይደሉም ካልክ እንደፈለክ መሆን ትችላለህ። እንደሱ ካልክ ግን ኢሜይልም ስትከፍት ጥንቃቄ ማድረግ አለብህ። ዌብም እንደፈለክ ብራውዝ ስታደርግ ኢንተርኔትም ጥንቃቄ ማድረግ አለብህ። በተለይ በጣም ብዙ ሰው ግድ የሌለው አፕ ሰዎች እንደፈለጉ ይጭናሉ ሞባይላቸው ላይ። ይሄ በጣም ዴንጀረስ ነገር ነው። እኔ ሞባይል ላይ ብትመጣ ብዙ አፕ አታገኝም። ምናልባት አንድ ታገኝ ይሆናል። ምክንያቱም ከጉግል እሱም ከሴኪዩሪቲ ጋር የተገናኘ አንድ አፕ ብቻ ታገኝ ይሆናል እንጂ አታገኝም። ምክንያቱም ማን እንደሚጽፈው ማናቅም አፑን። ስለዚህ አንዳንድ ጊዜ የሚጽፈው ማንም ይሁን አንዳንዴ ከገባን በኋላ ብዙ ችግር ያመጣል። ስለዚህ በኢንዲቪጁዋል ደረጃ በጣም ከፍተኛ ጥንቃቄ ማድረግ አለብን። በራሳችን አሴት ባላቸው ኮምፒውተርም በለው ሞባይል ስንጠቀም እንደ ድርጅት ካየኸው አንድ ድርጅት መጀመሪያውኑ ፖሊሲ ያስፈልገዋል። የኢንፎርሜሽን ሴኩሪቲ ፖሊሲ ግዴታ ነው። አይቲን የሚጠቀም ከሆነ ካሁን በኋላ ምንተኛበት ወይም ደግሞ ምንደክምበት ምክንያት የለም። ምክንያቱም እንደ አገርም እንደ ካምፓኒም ትንሽ ልንሆን እንችላለን። ነገር ግን ማንም ከየትም መጥቶ አታክ ሊያደርገን ይችላል። ስለዚህ ተጋላጭነታችን ዓለም አቀፍ ስለሆነ ከፍተኛ ጥንቃቄ ያስፈልጋል። ስለዚህ ከፖሊሲ ነው የምንጀምረው። ፖሊሲ ያስቀምጠን ከዛ ደግሞ የሚያስፈልጉትን የፔሪሜትር ሴኩሪቲ እንለዋለን፣ የኤንድ ፖይንት ሴኩሪቲ እንላለን፣ የካፓሲቲ ቢልዲንግ አለ። ይሄን ሁሉ ማድረግ ግዴታችን ነው የሚሆነው። በተለይ ደግሞ የፋይናንሻል ኢንስቲትዩሽንስ ከገንዘብ ጋር ግንኙነት ያላቸው ወይም ደግሞ ሴንሲቲቭ ከሆነ ኢንፎርሜሽን መረጃ ጋር ያላቸው ድርጅቶች በቅድሚያ ከፍተኛ ጥንቃቄ ማድረግ አለባቸው። ካፓሲቲ ቢሉ ማድረግ አለባቸው። ፖሊሲውን ኢንፎርስ ማድረግ ይኖርባቸዋል። እንደ መንግስት ከመጣ መንግስት ከፍተኛ ሚና መጫወት አለበት። አንደኛ እንደ መንግስትም ፖሊሲ ያስፈልገናል። መንግስት ለራሱ የመንግስት ተቋማት የሚያስበውን ያህል እንደ ሀገር ደግሞ ሌሎችም ሊከተሏቸው የሚገቧቸውን የኮምፕላያንስ ሬጉሌሽን በማውጣትም ሆነ ኢንተርናሽናል ዓለም አቀፍ የሚታወቁትን አገር ውስጥ አስገብቶ ኢንፎርስ በማድረግ ከፍተኛውን ሚና መጫወት ያለበት ይመስለኛል። በተጨማሪ ግን ከመንግስትም ከድርጅትም ከግለሰብም በተጨማሪ ደግሞ ግለሰቦች እንደ ግራስ ሩት ምንሰራው ምንጫወተው መኖራል ነገር አለ። ለምሳሌ ብዙ ሀገሮች እኛ ሀገር የለም መሰለኝ እስካሁን የኮምፒውተር ኢመርጀንሲ ሬስፖንስ ቲም ብዙ ሀገር ኮመን ነው። ሰርት እንለዋለን። አሜሪካ ውስጥ በጣም አለ። አፍሪካ ውስጥም ቢያንስ አንድ 17 18 ሀገሮች አይቻለው። እነሱ ነገሮች ኦን ደ ግራስ ሩት ሌቭል ሰዎች ዜጎች እርስ በርሳቸው ራሳቸውን የሚቋቋሙበት ወይም መረጃ የሚለዋወጡበት ሴንተር ያስፈልገናል። እንደዚህ አይነት ነገሮችን እያጠናከርን መታገል መቻል አለብን። ምክንያቱም የሳይበር ሴኩሪቲ ኢሹ የግለሰብም የሁላችንም ኢሹ ስለሆነ ከፍተኛ ትብብርን የሚጠይቅ ነገር ነው። በጣም ደስ ይላል። እንግዲህ እስቲ ወደ ኢትዮጵያ ደግሞ እናጥበውና ይበለጠ በኢትዮጵያ ውስጥ ያለው የአይቲ እንቅስቃሴ በማድረግ ላይ ይገኛል። ይሄ የምናውቀው ነገር ነው። እንግዲህ ኦንላይን ባንኪንግ ሲስተሞች፣ ኤሌክትሮኒክስ እና የሞባይል ክፍያ አሰራሮች የተጀመሩ ሲሆን በቅርቡ ደግሞ በእኔ እምነት የኢኮሜርሱ እንግዲህ የሞባይል ፔመንት ሲስተሙ ከመጣ ኢኮሜርሱም በተወሰነ ደረጃዎችም ብቅ እያሉ ነው። ግን በተጠናከረ መንገድ ይሄ እንደሚጀመር አስባለሁ። ምክንያቱም ጂፒኤስ ሲስተም አለ፣ አሁን ሎኬሽን ቤዝ ሰርቪሶች አሉ፣ ፉድ ዴሊቨር የሚያደርጉ አፖች እየተከፈቱ ነው ኢትዮጵያ ውስጥ። ስለዚህ እንግዲህ ኦንላይን ፔመንት እና ኦንላይን ኢኮሜርስ ሲስተሞች ከዚሁ ጋር በተያያዘ ይመጣሉ ብዬ አስባለሁ። ነገር ግን በሳይበር ሴኩሪቲ በኢትዮጵያ ያለው ወቅታዊ ገጽታ ምን ይመስላል? አሁን እያደገ ያለውን የአይቲ እድገት አብሮ ጎን ለጎን እየሮጠ ነው ያለው ወይስ ቅድም ጠቃቅሳል ፖሊሲ
ብዙ ነገሮች እና ምን ይመስላል ኢትዮጵያ ውስጥ ያለው አንተ የምታውቀው ነገር ካለ ከረንት ሲቹዌሽኑ የሳይበር ሴኩሪቲ ምን ይመስላል የአይቲ መስፋፋትን ግንዛቤ ውስጥ ከቶ ደግሞ የሳይበር ሴኩሪቲ ዝግጁነቱ ከግንዛቤ አንስቶ የተማረ ሰው ኃይል በኮምፒውተር ሶፍትዌር ብዙ ሰው ይማር ይሆናል ምን ያህል ዩኒቨርሲቲዎች ደግሞ በሴኩሪቲ ላይ ትምህርት ዲግሪ ይሰጣሉ እሱን የምታውቀው ነገር ካለ ሂልኮም ደግሞ የሚያደርገው ነገር ካለ ከዚህ አንፃር አዲስ ዲግሪ የሚጀምር ከሆነ እስቲ ስለነዚህ ቁሶች መረጃዎች ምን ያህል ነው ኢትዮጵያ ውስጥ በአንተ እምነት በጣም ጥሩ ቁልፍ ነገር የተናገርከው ከአይቲው ጋር አብሮ እየሮጠ ነው ያልከው ነው ትክክለኛ ኢንፎርሜሽን እንዳልሰጥህ እኔ ራሴ እንግዲህ 1-2 አመት ሆነኝ እዚህ ለሳባቲካል አሜሪካ ከመጣው ትንሽ ራቅ ብዬ ይሆናል ግን ገምት ካልከኝ እንደው በግምት ላውራ ካልኩኝ እጠራጠራለሁ ምክንያቱም እዛ በነበርኩበት ጊዜ የነበረው የሳይበር ሴኩሪቲ ላይ የሚደረገው ርብርብ በቂ እንዳልነበረ ተገንዝቤያለሁ ኢንፋክት አንዳንድ ሪሰርቾችም ለማሰራት ተሞክረዋልና ግንዛቤው በጣም ገና ነው ግንዛቤው ያለበት ቦታ ደግሞ ቶሎ ወደ አክሽን የሚሄዱ ጉዳይ ትንሽ ሲያዘግም ነው ያየሁት በካፓሲቲ ቢልዲንግ ካየኸው አሁን አላውቅም ግን በዛን ጊዜ የኢንፎርሜሽን ሴኩሪቲ ኮርሶች የሚያስተምሩ ኢንስቲትዩቶች አላውቅም እኛ እንደ ሂልኮ የጀመርነው የዛሬ 5 አመት አካባቢ ነው እሱም በማስተርስ ፕሮግራም አንድ ኮርስ መስጠት ጀምረን ነበር ግን አሁን በሰፊው ለመስጠት ኦልሞስት ዝግጅታችንን ጨርሰናል የኔ መመለስ ነው የሚጠበቀው በተረፈ ግን በመንግስት በኩል በተለይ አንድ የታወቀ ኢንስቲትዩት አለ ኢንሳ የሚባል ኢንሳ አይ ቲንክ አንዳንድ ስራዎች እየሰራ ይመስለኛል በዚህ በሴኩሪቲ ኤሪያ እዚህም ከመጣው አንዳንድ እንቅስቃሴዎችን እሰማለሁ ኮንክሪትሊ ምን ላይ ያተኮሩ እንደሆነ አላውቅም ግን አንዳንድ እንቅስቃሴዎች እንዳላቸው እየሰማሁ ነው ሌላ ደግሞ የኢትዮጵያ የመንግስት ተቋም ነው አይሲቲ ዴቨሎፕመንት ኤጀንሲ የሚባል ድርጅት አለ በቅርብ ማቀው እነሱ ከዚህ በፊት ኢንተረስቲንግ የሆኑ የሴኩሪቲ ስራዎችን ኢኒሺዬቲቮችን ሲወስዱ እንደነበር አውቃለሁ በተረፈ ግን በአጠቃላይ ካየኸው ከአይቲው ጋር አብሮ እየሮጠ ነው የሚለው ነገር በጣም እርግጠኛ አይደለሁም ግን መሮጥ ይገባዋል ብዬ አስባለሁ በዛ ዙሪያ እኔም የራሴን አስተዋጽኦ ነው ማድረግ ተዘጋጅቻለሁ ብዬ አስባለሁ በዛ ዙሪያ ብዙ ስራ ይቀርናል ብዬ አስባለሁ አንዳንድ ለምሳሌ በተክስ ለምሳሌ የባንክ አንዳንድ ባንኮችን አውቃለሁ በዚህ ጉዳይ አንዳንድ ዝግጅት የሚያደርጉ ማድረግም ግዴታቸው ነው ምክንያቱም ኤቲኤሞች በየቦታው አስቀምጠዋል ፔመንት ካርድ ኢሹ ያደርጋሉ በዛ ካርድ ይደልክ አሁን እዚህ እንደምናደርገው በየቦታው ተገዛለህ በካርድ ይሄ ተጋላጭነታቸውን የበለጠ ያጠናክረዋል ውነት አታክ ደርሷል አልደረሰም ቅድም ያልኩ ነው ውነት በቂ የሆነ ኢንዲኬተሮች አስቀምጠናል ወይ አታክ እየተደረገ ነው ወይስ አይደለም የሚለው ራሱ አንድ ትልቅ ጥናት የሚፈልግ ነገር ነው እና ያንን ስታየው እንግዲህ ወደፊት የበለጠ በተለይ ኢንተርናሽናሉን ኤክስፒሪየንስ ልምድ ያያየን ስንመጣ የበለጠ ምናጠናክረው ይመስለኛል እስካሁን ያለው በተወሰናለ ግን በቂ ነው ብዬ ግን አልወስደው በጣም ደስ ይላል እንግዲህ ሆፕ የኔም ተስፋ እንግዲህ አሁን በተለይ እዚህ 2 አመት በዚህ አገር መተህ የሰራው ስራ ስፔሲፊካሊ ከሴኩሪቲ ከሳይበር ሴኩሪቲ ጋር የተያያዘ ስለነበረ ይሄን ልምድህን ደግሞ ወስደህ እንግዲህ ብዙ ያው እንደለመድከው ደግሞ የጥናታዊ ጽሁፎችን እንደምታቀርብ እና ኢትዮጵያ ላይ ያለውን አንዳንድ ገጽታ እንደምትቀይር ተስፋ አደርጋለሁ እንግዲህ አሁንም አንተም እንዳልከው የኔን ኦፒኒየን ወይ ደግሞ የማስበው ነው የምናገረው እንግዲህ ሞር ተጨማሪ መረጃ ካለ ከመንግስት አካላትም ከሚመለከታቸው ወስደን ደግሞ ተከታይ ዝግጅትም ማቅረብ እንችላለን ነገር ግን ካለ ተሳስተን ከሆነ ይቅርታ እንጠይቃለን ኮዲው ግን በከፍተኛ የኮሌጆች ውስጥ በመንግስት የትምህርት ተቋማት ውስጥ ይሄ በዚህ ፊልድ ፕሮግራሞች ካልተጀመሩ እኔ በጣም እንደ ቴክኖሎጂ ባለሙያ ማበረታታው ይሄ ፊልድ እንዲጀመር ነው ሂልኮ እናንተ ትምህርት ቤት እንደሚጀምር ስለነገርከኝ ደስ ብሎኛል ነገር ግን በጣም በተለያዩ ዩኒቨርሲቲዎች ውስጥ ይሄ ትምህርት አትሊስት በመጀመሪያ ዲግሪ ደረጃ መጀመር አለበት ብዬ አስባለሁ እንዲሁም ደግሞ እንግዲህ ፖሊሲውም እንግዲህ የተወሰነ እንደሚኖር አስባለሁ በተለይ ኢትዮጵያ ውስጥ ደግሞ አዲስ አበባ የብዙ የዓለም አቀፍ ድርጅቶች መቀመጫ ነች አይደል ስለዚህ ልምድ እንኳን ከነሱ መውሰድ ይቻላል እርግጠኛ ነኝ እዛ ውስጥ ያሉ የዩናይትድ ኔሽን የኢሲኤ ተቋም ወይም ሌሎች ዓለም አቀፍ ተቋማት ሳይበር ሴኩሪቲ እንትናቸው ህጋቸውና አሰራራቸው ጠንካራ እንደሚሆን አስባለሁ እዛው አጠገባችን ነው ያሉትና ልምድ ልብውጥ እና አንዳንድ የኖሌጅ ሼር ማድረግ የሚችሉበት ሁኔታ ካለ ይሄንንም እንግዲህ ፋሲሊቴት እንደምታረጉ እና ልምድ ልውውጥ እንደምታረጉ ተስፋ አረጋለሁኝ እንግዲህ እረፍት ወስደን ደግሞ ቀጣዩን ጫውታ ደግሞ እንጫወታለን
እሺ ዶክተር አህመድ እስቲ እንግዲህ አሁንም ስለ ጨዋታችን ከሳይበር ሴኩሪቲ ከሳይበር አታክ ጋር አሁንም በኢትዮጵያ ሁኔታ ጋር እዛው ትንሽ እንድንጫወት ፈልጋለሁ። ብዙ ነገር አውርተናል ወይ ተጫውተናል። መቼም የአይቲ እድገቱም እየመጣ ነው ብለናል አይደል ኢትዮጵያ ውስጥ። ነገር ግን ቻሌንጆችም አሉት። የሚያመጣው ጥቅም ብቻ ሳይሆን ማለት ነው ከማኑዋል ወይ ደግሞ ከወረቀት አሰራር ዶሴ ከመዝገብ ቤት እያወጣ ከምትሰራው አሰራር ወጥተህ ሁሉ ኮምፒውተር ውስጥ ከመግባቱ አንፃር ወይ ደግሞ ባንክ ሄደ ገንዘብ ከምታወጣው ትተህ በደብተርህ ከኤቲኤም ገንዘብ ባወጣ ቁጥር ነገሮች መቃላቸው ብቻ ሳይሆን አብሮ የሚመጣው ደግሞ መዘዝም ይኖራል። ሳይበር ሴኩሪቲው እንግዲህ እዚህ ጋር ነው የሚመጣው ማለት ነው። ስለዚህ ይሄንን ፈታኝ ነገር ብዙ ጊዜ አይቲ ማደጋችን ብቻ ነው እንጂ የምናየው ከሱ ጋር የሚያያዘውን ጥንቃቄስ የሚለውን ነገር ያው አንዳንዶቹን ተጫውተናል። ይሄን ችግር እንዴት ነው መቅረፍ የሚቻለው? አሁንም ቢሆን ግንዛቤ የሚለው ነገር ነው። ስለዚህ በኢትዮጵያ ውስጥ ያለው እንቅስቃሴ አይቲው ያደገ ሲመጣ ከማኑዋል ሲስተም ወደ ዲጂታል ይሄንን ስንመጣ አሁንም አብሮ መሄድ ያለበት ብለህ የምትለው ተጨማሪ ነገሮች ካሉ ውስጥ ያጫውታ። አዎ ይሄ በጣም ወሳኝ ጥያቄ ነው። ምክንያቱም አንዳንድ ጊዜ የአይቲው እድገት ከውስጥ የመጣ ሳይሆን አንዳንዴ ከውጭ የመጣ ነው። ከውጭ አይተን ኮፒ አድርገን ነው ማድረጋችን መጥፎ ላይሆን ይችላል። ግን የዛን ያህል ግን ዝግጅት የለንም። ከሌለን ደግሞ እያደረን ቢሆን ማምጣት መቻል አለብን። ዋናው ነገር እንዳልከው ኮንሺየስሊ አስቦ መንቀሳቀስ ነው እና ከዚህ ከወረቀት ከነበረው አሰራር ወደ ዲጂታል በምንሄድበት ሰዓት አብሮ መቀየር ያለበት አብሮ ማደግ ያለበት የባህልም ነገር መኖር አለበት፣ የጥንቃቄም ነገር አብሮ መኖር አለበት። እዛ ላይ እንደኔ በስነ ስርዓት ታስቦበት የተለያዩ ስልጠናዎች በየጊዜው መዘጋጀት ያለባቸው ይመስለኛል። አንድ ምሳሌ ብነግር ከዚህ በፊት የገጠመኝ ብዙ ጊዜ ሳልፈጅ ለምሳሌ ኮምፒውተር ላይ ታይም አለ፣ ሰዓት ይይዛል ኮምፒውተሩ። ብዙ ደግሞ የኮምፒውተር ስራዎች ከሰዓት ጋር ይገናኛሉ። የኮምፒውተሩ ሰዓት ከተዛባ ትልቅ ችግር ይፈጥራል እና ለምሳሌ አንድ ጊዜ እኔ አባቴን አገር ውስጥ ገቢ ልከፍል ሄጄ አባቴ የሚከፍለው በአመት ተወሰነ ሺህ ብሮች ነው በሱ ስራና የዛን ጊዜ ግን 5 እጥፍ ጠየቁ እና ግራ ገባኝ። ምን ተፈጠረ ብዬ በኋላ እንዳጋጣሚ ልጆቹን አውቃቸው ነበርና ስንመለከት ለካ ሰዓቱ አልተሞላም የኮምፒውተሩ ላይ ስላልተሞላ ወደ ኋላ የአንድ አመት ሳይሆን የታሰበው የብዙ አመት፣ ምክንያቱም ሰዓቱ ወደ ኋላ ስለተጎተተ ማለት ነው። የብዙ አመት ታስቦ ነው ክፍል የተባልኩት እና እንዲህ አይነት አሁን እቺ ጥቃቅን ነገር ትመስላለች፣ ግን አብሶሉትሊ ኢምፖርታንት ነው። በተለይ ደግሞ ወደ ሴኩሪቲ ከመጣ ሰዓቱን የመጠበቅ ጉዳይ፣ ሌላም በጣም ጥቃቅን ነገሮች ጥቃቅን የሚመስሉ ነገር ግን ሲመነዘሩ በጣም ብዙ ሊያስከፍሉን የሚችሉ ብዙ ስህተቶች እንሰራለን። ስለዚህ እነዚህ ዝግጅቶች እንግዲህ እነዚህ ነገሮች በስልጠና በተደጋጋሚ ስልጠና ልንወጣቸው እንችላለን ብዬ ተስፋ አደርጋለሁ። ሌላ ኦዲቲንግ ነው። የዚህ ኦዲቲንግ የፋይናንሻል ኦዲት ብቻ አይደለም። የአይቲ ኦዲት የአይቲ ሴኩሪቲ ኦዲት በከፍተኛ ሁኔታ መጠናከር አለበት። ኦዲተርስ ናቸው እዚህ ሀገር በነገራችን ላይ ሰዎችን የሚቀርጹት። ምክንያቱም አሁን እኔ ያለሁበት መስሪያ ቤት ኦዲተር በየጊዜው ነው የሚመጣባቸው እና በቃ ሼፕ አድርጓቸዋል። ምክንያቱም በቃ የሚሰሩት ለሚቀጥለው ኦዲቲንግ ምን ይመጣብናል በሚል ስለሆነ እያንዳንዱን ቤታቸው ውስጥ ያለው ነገር በደንብ ሼፕ አድርገው የሚጠብቁት ራሳቸውን ያሰለጥኑናል በነገራችን ላይ። ምክንያቱም ኦዲተር መጥቶ ተራ የሚሰራውን ሰራተኛ ሊጠይቅ ስለሚችል ሁላችንም እንዴት ቢሄቭ እንደምናደርግ ይነገረናል። ስለዚህ እንዲህ አይነት ነገሮች በተለይ ኦዲቲንግ ላይ ሰፊ ስራ ቢሰራ ጥሩ ነው ብዬ አስባለሁ። በጣም ደስ ይላል። እንግዲህ ከኢትዮጵያ ደግሞ ሲወጣ እንበልና እንግዲህ አንዳንድ የሌሎችንም ልምድ መውሰድ ጥሩ ነው። ከአሜሪካ ጋር እናወዳደር ብንል ቅድም እንዳልከው የማይሆን ነገር ነው። አፕል እና ኦሬንጅ እንደማወዳደር ነው። ግን ወደ አፍሪካ ሲወጣ እንበልና ሳይበር ሴኩሪቲ አፍሪካ ውስጥ ያለው አሁን ወቅታዊ ሁኔታ ምን እንደሚመስል እንድንጫወት ፈልጌ ነው። መጀመሪያ ላይ እንደጠቀስከው ሳይበር አታክ የሚያደርጉ ወንጀለኞች ሎኬሽን አይመርጡም። ራሽያ ስላለ የራሽያን ሰው ብቻ ተቃላል የሚለው ኤኒዌር ኢንተርኔት ውስጥ ከገባህ አንድ መንደር ውስጥ ነው፣ ሁላችንም አንድ ግቢ ውስጥ ነው ያለ ነው። እንደዛ ብሎ ማሰብ ይቻላልና በተለይ ደግሞ እነዚህ ወንጀለኞች ፊታቸውን የሚያዞሩት ወዴት ነው? ጥንቃቄ ወደ ሌለበት ቦታ። አሁን አሜሪካ በጣም ማጥቃት ቅድም እንዳልከው ከባድ ከሆነ በጣም ሶፊስቲኬትድ ስለሆነች ፊታቸውን ወደ ሌላ ቦታ ያዞራሉ። አፍሪካ ውስጥ ደግሞ ሁላችንም እንደምናውቀው አይቲው እያደገ ነው የመጣው በአጠቃላይ በአህጉሪቱ ውስጥ። ስለዚህ እነዚህ ወንጀለኞች እዛ ውስጥ የሆነ ጥቅም እንደሚያገኙ ይታሰባቸዋል። ባንኪንግ ሲስተሙ ኦንላይን ከሄደ ኦኬ የሚሰርቁት ገንዘብ አለ ማለት ነው ለምሳሌ። ስለዚህ ከዚህ አንፃር አፍሪካ አሁንም በአይቲ ዘርፉ እንደማደጓ በሳይበር ሴኩሪቲ ዘርፍ ምን ያህል ሬዲ ሆናለች በአህጉር ደረጃ እና
ኮንፈረንሶች አሉ ወይ ካምፓኒዎችስ አሉ ወይ በዚህ እንደ አራያ ሆነው የሚታሰቡ እንዲሁም አንድ ሪፖርት ሳነብ ነበር ይሄንን ዝግጅት ለማዘጋጀት ሳጠና ያው በተቀማጭነቱን በአዲስ አበባ ያደረገው የዩኔካ ወይም ዩናይትድ ኔሽንስ ኢኮኖሚክ ኮሚሽን ፎር አፍሪካ ሪፖርት ላይ እንዳነበብኩት ከሆነ የአፍሪካ ሀገራት በዚሁ ጉዳይ ፖሊሲውም የተማረ የሰው ኃይሉም ቴክኖሎጂውም እንዲሁም የገንዘብ አቅሙ እና ትኩረቱም የላቸው እንግዲህ ይሄ በጣም ከፍተኛ ችግር ነው እንግዲህ ኢሲኤ ማለት እንግዲህ አፍሪካ ሀገሮችን ወክሎ የሚንቀሳቀስ በዩናይትድ ኔሽንስ ስር ያለ ነውና ፖሊሲም ይቀርጻል ሪሰርችም ያደርጋል ብዙ ነገር ያደርጋል የሱ ግኝት እንግዲህ ይሄን ከተናገረ ትልቅ ዴንጀር አለ ማለት ነው ስለዚህ አንተም ከዚህ ጋር በተያያዘ በዚች ዋጉር ውስጥ ያለው የሳይበር አታክ ሁኔታና የነኑ አደጋ ለመቀነስ ስለሚደረግ የሳይበር ሴኩሪቲ ኢኒሺዬቲቭ ባጭሩ ብታጫውተን እንዲሁም ደግሞ አራያ ተደርገው የሚወሰዱ ሀገሮች አንተ የምታውቃቸው ካሉ እስቲ ንገረን አክቹአሊ ሰፋ ያለ ቶፒክ ነው ብዙም ያን ኤሪያ ብዙ አላውቀውም እውነቱን ለመናገር የተወሰነ ኤክስፖዠር አለኝ በተለያየ አጋጣሚ በሚሄድባቸው ኮንፈረንሶች ያየኋቸው ያነበብኳቸው ነገሮች አሉ በቅርብ ለምሳሌ ያየሁት የኢንተርናሽናል ቴሌኮሙኒኬሽን ዩኒየን ኢንዴክስን እንግዲህ እንደ መነሻ ብንወስድ አፍሪካ ውስጥ ቶፕ ላይ የምናያቸው በዚህ በሳይበር ሴኩሪቲ ኢኒሺዬቲቭ የተሻሉ ናቸው ምንለው በአንጻራዊነት እነ ሞሪሸስን በጣም የገረመኝ እንደውም በሁለተኛ ደረጃ የተቀመጠው ሀገር ዩጋንዳ ናት እነ ሳውዝ አፍሪካም ወደ አምስተኛ አካባቢ ናቸው እና ዩጋንዳ ሁለተኛ ናት ዩጋንዳ አለች ሞሪሸስ ቱኒዚያ አለች እንደዚህ በጣም ይጠቀሳሉ ዌስት አፍሪካ ስትሄድ ለምሳሌ እንደው ይሄ ሀገር የሀገር ማለቱን ልተውና በተለይ አንድ ሀገር አንድ ጓደኛ አለኝ ብዙ ጊዜ ለስራ ሄዳል እዛ ስፓሚንግ የሚባል አታክ አለ ክሬዲት ካርድ ገና ከኪስም ሳይወጣ ስፓም አድርገው ኢንፎርሜሽን የሚወስዱበት የዛ ተጠቂ የሆነ ጓደኛ አለኝና በጣም የታወቀ በስፓሚንግ የታወቀ ሀገር ነው ማለት ይችላል ኢንተርናሽናሊ ግን አሁን መንግስት ብዙ ኢኒሺዬቲቭ ወስዶ ያን ነገር ለማስቀረት ከፍተኛ ስራ እየሰራ ነው እና ይሄን ስትመለከት ጥሩ እንቅስቃሴዎች አሉ የሚል ነገር ታያለ በአፍሪካ ዩኒየን ደረጃ በቅርብ ያየሁት የሆነ የሳይበር ሴኩሪቲ ኮንቬንሽን በቅርብ አድርገዋል አይ ቲንክ ባለፈው ሰመር ይመስለኛል እና እነሱ ያስቀመጡት እንደ አጀንዳ እንግዲህ ከተሳካላቸው ከሰሩት በሚቀጥሉ 3 አመት ውስጥ ትልቅ አጀንዳ አድርገው የያዙት የሳይበር ሴኩሪቲ ስራ ነው እና ይሄ ጥሩ እንትን ይሰጣል አይደለም ጥሩ ነገር ነው ብዬ አስባለሁ ግን ምንድነው አሁን ዩኤንኢሲ ቅድም የጠቀስከው ነገር ሳይበር ሴኩሪቲ ባነሷቸው ዘርፎች ሁሉ እንዳልከው ችግር አለ ብዬ አስባለሁ ግን መጠቀስ ያለበት ነገር ሳይበር ሴኩሪቲ በጣም ውድ ነው ሪሊ ውድ ነው እኔ አሁን እዚህ ራሱ ስመለከተው በጣም ውድ የሆነ ቴክኖሎጂ ነው ሳይበር ሴኩሪቲ እና ከዛ አንፃር አፍሪካኖች ገና ብዙ ሊቀረን እንደሚችል ብዙ ትግል ሊጠብቀን እንደሚችል ይታየኛል ምናልባት እንግዲህ በተለይ ኦፕን ሶርስ ቴክኖሎጂው በተወሰነ መልኩ ሊያቀልልን ይችላል ነፃም ስለሆነና የቴክኖሎጂው ነገር ትንሽ ያስቸግራል ቢሆንም ግን ከቴክኖሎጂውም ባሻገር እንደ ግለሰብ እንደ ፕሮሲጀር እንደ ፖሊሲ ልንከተላቸው የምንችላቸው ነገሮች መተግበር ግን ይኖርብናል ሌላ አንድ ኤሪያ ያልጠቀስነው አለ የሳይበር ሎ ጉዳይ አሁን አፍሪካ ዩኒየንም እንደ ትልቅ አቴንሽን የሰጠው አንዱ የሳይበር ሎ ጉዳይ ነው ምክንያቱም አንዳንድ ቦታ እኮ ዳታም ጠፍቶብህ ዳታም ሰው የሰርቆ እኮ ላይከሰሱሉ ይችላል ምክንያቱም በየትኛው ፔናል ኮድ ተቀጣዋለ ስለዚህ ሳይበር ሎ ላይም ሪሊ ክፍተቶች አሉ ብዙ ሀገሮች ላይ እዛም ላይ ብዙ ክፍተት መሞላት አለበት ብዬ አስባለሁ በጣም የሚገርም ነጥብ ያነሳው እንዲሁም የዚህን እኔም ሐሳብ ሊጨምር የነበረው ይገርማል ከዚሁ ጋር በተያያዘ ነው ምክንያቱም ሳይበር ሴኩሪቲ ስናስብ ብዙ ጊዜ ቫይረስ ወይም ደግሞ ስፓም ወይም ማልዌር ነው የሚታየን ነገር ግን ትልቁ ፖይንት ደግሞ የዳታ ሰረቃ ነው የዳታ ሰረቃን ደግሞ ስናስበው ከኢትዮጵያ ወቅት ሁኔታ ጋር እንኳን ብናያይዘው ኮፒራይት ኢሹ ኦንላይን ማንንም ሰው ተነስቶ ዌብሳይት የሆነች ዌብሳይት ጽፎ እዛች ዌብሳይት ላይ የሰው የሰራውን ኮንቴንት የሰዎችን ሾው የሰዎችን ድራማ የሌሎች ቴሌቪዥን ጣቢያዎችን ኮንቴንት የሌሎች በስንት ልፋትና ገንዘብ የሰሩትን ፊልሞች እዛ የሰሩት ዌብሳይት ላይ እየለጠፉ እዛ በሚመጣላቸው አድቨርታይዝመንትና ቪወር አማካይነት ገንዘብ የሚለቅሙ አሉ ይሄ ወንጀል
ይሄ የሳይበር ሴኩሪቲ ኢሹ ነው ለኔ ከኮፒራይት ኢንፍሪንጅመንትም ባሻገር ስለዚህ በእኔ እይታ እንግዲህ መንግስትም የሚመለከታቸውም ሰዎች ይሄንን ነገር በጣም ትልቅ ትኩረት እንዲያደርጉበት ነው የማበረታታው ምክንያቱም በኮፒራይት ሁኔታ ላይ ሲሪየስ የሆነ አቋም ነው ያለኝ እኔ እንደግለሰብ ማለት ስለዚህ የኮፒራይት ዘረፋው እንግዲህ እንዳልኩት ነው የሰዎችን ኮንቴንት እየሰረቁ ሰዎች በአጭር መንገድ ውስጥ ሀብታም ለመሆን ወይ ገንዘብ ለማግኘት የሚደረገው ነገር ሌብነት ነው ለዛ ነው ሳይበር ክራይም የተባለው ለዛ የሳይበር ወንጀል ማለት ነው እንግዲህ ይሄ ነገር በፖሊሲው ውስጥ ጎን ለጎን እንደሚታቀፍ ተስፋ አደርጋለሁ እንግዲህ ጥቂት የግል ጥያቄዎችን ጠይቀን የዛሬውን ጨዋታ እንቋጫለን ዶክተር አህመድ እንግዲህ ምንድነው እስቲ ከስራ ውጪ እንግዲህ ጠንካራ የስራ ሰው እንደሆንክ ነው ማስበው እማየውም ግን ምንድነው ሆቢ ምንድነው የምታደርገው ከስራ ውጪ እስቲ ዌል ኢትዮጵያ ውስጥ ከሆነ አብዛኛው ከስራ ውጪ እኔ ሶሻላይዝ ማድረግ እወዳለሁ ጓደኞቼ ጋር መጫወት ፈልጋለሁ ዘመዶቼ ጋር ውጪ ብዬ የባጤ ቆጡን ያወራንም ቢሆን በጣም ጫወታ ትችላለህ በጣም መጫወት እወዳለሁ እና አሜሪካ ውስጥ ሚስ ያደረኩት ፕሮባብሊ እሱ ነው ምክንያቱም ብዙ ሰው ጊዜም የለውም እኔም ጊዜ የለኝም እውነት ለመናገር ስለዚህ አንዱ እሱ ነው በተጨማሪ ግን አነባለሁ በጣም አነባለሁ በጣም ማለት ይከብደኛል ግን አነባለሁ ከዛ ሶስተኛ ፕሮባብሊ ሲኒማ እወዳለሁ ሲኒማ ቤት የሚታየው ሳይሆን ሲኒማ ቤት ሄዶ የሚታየው እና አንድ ጓደኛዬ በቅርብ ሳቀብኝ የት ነበርክ ደውዬልህ ምናምን ሲለኝ ሲኒማ ገብቼ ነበር ስለው እንዴ አሁንም ትገባለህ አለኝ ለምንድን ነው የማልገባው እኔ እንደውም የሚያዝናናኝ ሲኒማ ነው በቃ እንደውም ሲኒማ ቤት ውስጥ ገብቼ ነው ማየት የምወደውና ሲኒማ ደስ ይላል ናቸው በጣም ደስ ይላል እንግዲህ እስቲ ደግሞ ሌላው ጥያቄ የግል ጥያቄ ማን ነው በህይወትህ ዛሬ የደረስክበት ሰክሰስ እንግዲህ ስኬት በሁሉም አቅጣጫ ትልቅ ተጽዕኖ ያደረገብህ ወይ አራያ የምትለው እንግዲህ ሐሳብ ሊሆን ይችላል ሰው ሊሆን ይችላል ምንም ሊሆን ይችላል ምንድነው አራያ ወይ ሞዴል ሮል ሞዴል አክቹአሊ ከብዙ ሰው ወስጃለሁ ብዬ መናገር ይችላልው እንደው በስም መጥቀስም ሊያስቸግር ይችላል ግን እኔ ከሰባተኛ ክፍል የሂሳብ አስተማሪ ጀምሮ ምናልባት ሂሳብ እንደወድ ያደረገኝና ወደዛ አይነት ቲንኪንግ ውስጥ የከተተኝ ሰው ጀምሮ ከአባቴም ጭምር አዲስ ዩኒቨርሲቲም አስተማሪዎች ጋር ስንወስደው ብዙ ሰዎች ናቸው የኔ ህይወት የቀረጹት ብዬ አስባለሁና እድለኛ ነኝ ብዙ ጊዜ አስተማሪዎቼ ይወዱኛል ያቀርቡኛል እኔም ጥሩ ሪስፔክት አለኝ እና እስካሁን ድረስ እንደ ቅርብ መወዳቸውና ማከብራቸው በጣም ብዙ አስተማሪዎች አሉ አንዳንዶቹ በህይወት አሉ አንዳንዶቹ የሉም እና ለነሱ በዚህ አጋጣሚ እንደውም በጣም ላመሰግን እነሱ ናቸው የቀረጹኝ ብዬ ነው ማስበው በጣም ደስ ይላል የመጨረሻው ጥያቄ ኦፕን ኢንድ ኩዌስቸን የፈለግከው ነገር መናገር የምትችልበት ጥያቄ ነው ስለዚህ የምትፈልገውን ነገር ተናግረህ ይሄን ፕሮግራም እንቋጫለን ብዙ አልናገርም ግን ይሄን ፕሮግራም በጣም ወደዋለሁ ምክንያቱም ያለውን ቻሌንጅ እገምተዋለሁ ቴክኖሎጂ በአብዛኛው በእንግሊዘኛ የዳበረ ነገር ነው በአማርኛ አይደለም ሰለሞን በጣም ያውም አሜሪካ ተቀምጠህ በእንደዚህ አይነት በሚያምር አማርኛ ለኢትዮጵያ በተለይ ለኢትዮጵያ ኦዲየንስ ለወጣቶች ኦዲየንስ የኔ ልጆች ያዩታል ያንተን ፕሮግራም እንደምሰማው እና ያንን ፕሮግራም ወደ አማርኛ መልሰህ በየሳምንቱ ይሄን የመሳሰሉ ቆንጆ ፕሮግራሞች ትላልቅ ፕሮግራሞች ሪሊ ወደ አማርኛ መልሰህ ማየቴ በጣም ደስ ብሎኛልና በዛ ትልቅ ሆፕ ነው ይሰጠኝም በዛም ለማሰገን እፈልጋለሁና ወደፊት የምተባበረው ነገር ካለ ተባበራለሁ ብዬ በዚሁ ቃል ገባለሁ እግዚአብሔር ይስጥልኝ እንግዲህ ወደፊት ብዙ እንደምንሰራ እኔም ተስፋ አደርጋለሁ ዶክተር አህመድ ጥሬና አክብረህ በቢዚ ስኬጁል መተህ እኔን በጣም ወሳኝ ቁም ነገር እንድንጫወት ፈቃደኛ ስለሆንክ እጅግ በጣም አድርጌ በተመልካቾች ስም አመሰግናለሁ እኔም አመሰግናለሁ ተመልካቾቻችን ከዶክተር አህመድ ጋራ በሁለት ክፍል ፕሮግራም ያደረኩት ቆይታ ይሄን ይመስል ነበር በጣም ብዙ ነገር ከጨዋታችን እንደተማራችሁ ዕውቀቶችን እንደቀሰማችሁ ተስፋ አደርጋለሁ ይሄ ሰፊ ቶፒክ ነው ነገር ግን በተቻለ መጠን በሁለት ክፍል ውስጥ አድርገን እንግዲህ ቋጭተነዋል ዶክተር አህመድ እንግዲህ በጣም ትልልቅ ነገሮችን ቁም ነገሮችን አስጨብጠውናል ስለዚህ በድጋሚ አመሰግናለሁኝ ቀጥዬ ባለፈው ሳምንት ለጠየቁት ጥያቄ መጀመሪያውን ትክክለኛ ምላሽ የማሳውቅበት ነው ባለፈው ሳምንት ለጠየቁት በመጀመሪያ የተፈጠረው የኢንተርኔት ብራውዘር ወይም ድህረ ገጽ መመልከቻ ቴክኖሎጂ የት ሆኖ ለሚለው ኢንተርኔት ኤክስፕሎረር ነው በማለት ትክክለኛውን መልስ የሰጡት አምስቱ የመጀመሪያ ምላሾች ይድነቃቸው ነጋሽ ከአዲስ አበባ አሜን ሀብታሙ ከአዲስ አበባ ዳንኤል ንጉሴ ከመቀሌ ባስልኤል ሰገድ ከመቀሌ እንዲሁም ታበዛው ታደሰ ከናዝሬት ናቸው እያንዳንዳቸው አምስቱ አሸናፊዎች የቴሌ የ100 ብር ተሸላሚ ሆነዋል አሸናፊዎችን እንኳን ደስ ያላችሁ
ተመልካቾቻችን የዛሬው ፕሮግራም ይሄን ይመስል ነበር። በሁለት ክፍል ያዘጋጀው ፕሮግራም በእንደዚህ ሁኔታ ተጠናቋል። ሳምንት በሌላ ፕሮግራም ነው የምጠብቃችሁ። አስተያየቶቻችሁ እንደተለመደው በጽፉልኝ ይደርሰኛል። በኢሜል፣ በፌስቡክ፣ በትዊተር በሚመቻችሁ ሁኔታ ከኔ ጋር መገናኘት ትችላላችሁ። በተለይ ፌስቡክ ላይ ሄዳችሁ ፔጅን ላይክ ካረጋችሁ እዛ ላይ እኔ የምጽፈውን ነገር በቀላሉ በኒውስ ፊዳችሁ ለማግኘት ትችላላችሁ። ኢንባክስን ብታደርጉ በተቻለ መጠን መልሳለሁ። ብዙ ነው ይመጣልኝ። ባልመልስላችሁ ቅር እንደማይላችሁ ተስፋ አደርጋለሁ። በተቻለ መጠን ግን ለመመለስ ሞክራለሁ። ብቻዬን ነኝ። እንግዲህ ሳምንት በአዲስ ፕሮግራም እስከማገኛችሁ ቸር ሰንብቱ።